ኤልሻዳይ በፀሐይ አብስሎ በዝናብ አብቅሎ ፍጥረታትን ሁሉ የሚመግብ መጋቢ ዓለማት አዶናይ የሰራዊት ጌታ እግዚአብሔር ለዛሬዋ ዕለት ለአሁኗ ሰዓት ስላደረሰን ክብርና ምስጋና ለታላቁ ስሙ ይሁን። የሰው ልጅ የመዳን ቀን ቀድማ የሰማች የደህንነታችን አዋጅ የተረቀቀባት ከምድር እስከ ሰማይ የተዘረጋቸው የወርቅ መሰላል ብርሃኑን ያየንባት አንቀጸ ብርሃን ወላዲተ አምላክ እመቤታችን እናትነት ፍቅሯ ረድኤት በረከቷ በሁላችን ላይ ይደርብን። እንኳን አደረሳችሁ። ሰባቱ ኪዳናት ባጭሩ ሰፋ ያለ ጊዜ እንደሚወስድ አውቃለሁ። ባለ ታሪኮቹን ሳናብራራ ዋናውን ነገር እንመለከታለን። ለ40 ደቂቃ ያክል እንማራለን። የእመቤታችን አማላጅነት የቅዱሳን ረድኤት በረከት አይለየን። መቼም ይህንን ዕለት አልፎ ሌላ ነገር ማንሳት ስለማይቻል አንዱ ስብከታችንም ነገረ ማርያም ስለሆነ ሁላችሁም ሰባቱ ኪዳናት በሉ እስኪ ሁላችሁም ሰባቱ ኪዳናት ኪዳነ ተካሄድኩ ምስለ ኅሩያን የሚለው ያው ታውቁታላችሁ፣ ተለቋል ብዬ ነው። ከምወዳቸው ጋር ቃል ኪዳን አደርጋለሁ ያለው መዝሙረ ዳዊት መዝሙር 88 ቁጥር 3 ይሄ እንዳለ ሆኖ ሁልጊዜም የምትሰሙት የተለመደ ቃል ስለሆነ እንመጣበታለን። ለዛ ብዬ ነው ሰባቱ ኪዳናት የሚለውን አንድ ብላችሁ ትቆጥራላችሁ። የመጀመሪያው ኪዳነ አዳም ምን አልኩኝ? ኪዳነ አዳም እግዚአብሔር ከወዳጆቹ ጋር ኪዳን አድርጓል። ቃል ኪዳን ገብቷል። ኪዳን ማለት ውል፣ ስምምነት ማለት ነው። ከአንድና ከሁለት በላይ ከሆኑ ሰዎች ጋር የሚደረግ ውል፣ ስምምነት ቃል ኪዳን ይባላል። እግዚአብሔር ከሚወዳቸው ከወዳጆቹ ጋር ቃል ኪዳን አድርጓል። ይህም የመጀመሪያው ሰው አዳም ነው። አባታችን አዳም በተፈጠረ በ40 ቀኑ ሔዋን በተፈጠረች በ80 ቀኗ ቅዱስ ሊቁ ቀለሚንጦስ ዘሮም እንደሚናገረው መጽሐፈ ቀለሚንጦስ ላይ አዳምን በአምደ ደመና ወስዶ ገነት አስገብቶታል። ሔዋንንም በተፈጠረች በ80 ቀኗ በአምደ ደመና ወስዶ ገነት አስገብቷታል። አዳምና ሔዋን ሕገ እግዚአብሔርን ጠብቀው በገነት የኖሩት 7 ዓመት ከ3 ወር ከ17 ቀን ነው። ስንት አልኳችሁ? 7 ዓመት ከ3 ወር ከ17 ቀን ቅዱስ ቀለሚንጦስ ዘሮም እንደሚናገረው ማለት ነው። በእግዚአብሔርና በአዳም የነበረው ሕግ ምን ነበረ? ይህን ዕፀ በለስ እንዳትበላ የሚለው ነበር ታላቁ ሕግ። አዳም ዕፀ በለስ በላም አልበላም የእግዚአብሔርን ክብር አይቀንስምም አይጨምርምም። ነገር ግን የተገዢንና የገዢን ሕግ ይከበር ዘንድ አዳምን ዕፀ በለስ እንዳትበላ አድርጎ የዕፀ በለስ የሞቱ ምክንያት እንደሚሆን ነግሮት ነበረ። ጠብቆ የኖረው 7 ዓመት ከ3 ወር ከ17 ቀን ነው። ከዚህ በኋላ ያን ዕፀ ሕይወት በላ። አዳም ከገነት አክብረው ያስገቡት መላእክት አሁን ግን ከእግዚአብሔር ጋር ተጣልቷልና እየገፈተሩ አስወጡት። እግዚአብሔር አምላክም አዳምን ከገነት አስወጣው። ገነትንም በምትገለባበት በነበልባል ሰይፍ አጣላት። ሰማችሁ ሁላችሁ? የቤተ ክርስቲያናችን ትምህርት ስለሆነ በትኩረት ስሙ ሁላችሁ። አዳም ከገነት ወጣ። እግዚአብሔር አምላክም አዳምን ከገነት አስወጣው። ገነትን በምን አጠራት? በነበልባል ምን ሰይፍ፣ በእሳት ሰይፍ ታጠረች። ለምን? በገነት ውስጥ አዳም የበላው ዕፀ በለስም አለ። በገነት ውስጥ አዳም አትብላ የተባለው አዳም ብላም የተባለው ዕፀ ሕይወት አለ። አትብላም ብላም ያልተባለው ዕፀ ሕይወት አለ። 3 ዕፅዋት አሉባት። ገነት የአዳም የበደል ከተማ ናት። እግዚአብሔር ግን ገነትን እንድትጠፋ አላደረጋትም። እንዳውም በመላእክት ሰይፍ አስጠበቃት፣ በነበልባል ሰይፍ አጠራት። እግዚአብሔር አዳም ዕፀ በለስን በበላበት አፉ ተመልሶ ገብቶ ገነት ዕፀ ሕይወትን ቢደርብበት
በሞት ሕይወትን እንዳገኝ ከገነት አስወጣው። ዕፀ በለስም ዕፀ ሕይወትን እንዳይበላ የማይድን በሽተኛ እንዳይሆን አስወጥቶ ገነትን አጠራት። በጣም ነው የሚገርማችሁ። እዚህ ላይ ልብ በሉ። አዳም እንዳይበላው የተከለከለው በገነት የነበረው ዕፀ ሕይወት በእሳት ሰይፍ ታጥሮበታል። በእሳት ሰይፍ ታጥሯል። ልብ በሉ ክርስቲያኖች፣ ነገረ ማርያም ነው። ያን በገነት ውስጥ የነበረውን ዕፀ ሕይወት ግን 5500 ዘመን ሲፈጸም ዕፀ ሕይወት ክርስቶስ በመንፈስ ቅዱስ ከተጠበቀች በእመቤታችን ማኅፀን ያን ዕፀ ሕይወት አገኘ። ለዚህ ነው ሊቁ ኤፍሬም ሶርያዊ በሐሙስ ውዳሴ ማርያም ከዕፀ ሕይወት እንበላ ዘንድ አደለን ብሎ የሚናገረው። ገነት በእሳት ዕፀ ሕይወት ያለባት ገነት በእሳት ሰይፍ መጠበቋ እመቤታችን ቅድስት ድንግል ማርያም የአዳም ርኩሰት የሔዋን ስህተት እንዳያገኛት በመንፈስ ቅዱስ ተጠብቃ ለመኖሯና ወላዲተ አምላክ መሆኗን የሚያመለክት ነበር ያ ዕፀ ሕይወት ክርስቲያኖች። ስለዚህ የመጀመሪያው ኪዳን ኪዳነ አዳም ነው። እግዚአብሔር ከአዳም ጋር ቃል ኪዳን መጀመሪያ በድሏል፣ አጥፍቷል፣ ከገነት ተባረረ፣ ራቁቱን ሆነ። እግዚአብሔር ፍለጋ መጣ አዳምን ለመታረቅ። አዳም ወዴት ነው ያለው? ና እንታረቅ። ተመልከቱት የእግዚአብሔርን ቸርነት። ያጠፋው አዳም፣ የበደለው አዳም፣ አትብላ ተብሎ የበላው አዳም፣ ሕግ ያፈረሰው አዳም፣ ያጠፋው አዳም ፍለጋ ግን አልመጣ። አዳም ወዴት ነው ያለው አለ። ራቁቴን ሆኜ ፈርቻለሁ። አትንካ ያልከኝን ነክቻለሁ፣ አትብላ ያልከኝን በልቻለሁ። ራቁቴን ስለሆንኩ ፈራሁ። አንተን የማናግርበት አንተን የማይበት ዓይንም አንደበትም የለኝም። በጫካ ውስጥ ተደብቄያለሁ፣ ፈርቻለሁ። አዎ ኃጢአት ያሳፍራል። ከእግዚአብሔር ጋር መለየት ያሳፍራል። አዳም ፈርቻለሁ አለ። እግዚአብሔር ግን ምን አለው? ወዴት ነህ ማለት እኮ ፍለጋ እርቅ እኮ ነው። ናንታ ራሱ ታራቂ ሆኖ መጣ እግዚአብሔር። አይዞህ አዳም የት ነው ያለው? ናንታረቅ ራሱ ታራቂ ራሱ ሽማግሌ ሆኖ መጣ እግዚአብሔር። ና አለ። ከዚያ በኋላስ ዝም ይለዋል እንዴ? አይዞህ 5005 ቀን ተኩል ሲፈጸም ከልጅ ልጅህ ተወልጄ አድንሃለሁ። በእግዚአብሔር አቆጣጠር 5 ቀን ተኩል፣ በሰው አቆጣጠር 5500 ዘመን ሲፈጸም ከልጅ ልጅ መድኃኒቱ ራሱ ከአንተ አብራክ እሰራለሁ። መድኃኒቱ የሚገኘው ራሱ ከአንተው ከራስህ ነው። ከልጅ ልጅ ተወልጄ አድንሃለሁ አዳም አለው። አዳም በመትከፈ ልቦናው ይህንን ተስፋ ይዞ ተሰደደ። ኪዳነ አዳም ይሄ ነው። ኪዳነ አንቲሙቱ ተስፋው ለአዳም አመ ይሰደድ። አዳም በተሰደደ ጊዜ የአዳም ተስፋ አንቺ ነሽ። አዳም ጊዜው ረዘመ ገሰገሰ ብሎ ተስፋ ሳይቆርጥ በልቦናው ይዞሽ የነበረች የአዳም ተስፋ አንቺ ነሽ። ሊቁ ሕርያቆስ በቅዳሴው ኪዳነ አዳም እግዚአብሔር ከአዳም ጋር መጀመሪያ ከአዳም ጋር የነበረው ኪዳን ፈረሰ። አትብላ ያለውን በላ። አሁን ግን ኪዳኑን አደሰ እግዚአብሔር። ከልጅ ልጅ ተወልጄ አድንሃለሁ፣ አይዞህ አድንሃለሁ፣ ተስፋ እንዳትቆርጥ ከዘርህ ተወልጄ አድንሃለሁ የሚለው ከአዳም ጋር ያደረገው ተስፋ። ታዲያ እዚህ ላይ አዳም ማኑን አያት እመቤታችንን። ልብ በሉ እግዚአብሔር አዳምን ረገመው። ምን ብለው? በአንተ የተነሳ ምድር የተረገመች ትሆን። የአዳም እርግማን ለምንም ተረፈ። ሔዋንም ተረገመች። ሶስተኛ እባቡን ተረገመ። እባቡን ደግሞ ምን አለው? ዲያብሎስን በእባብ አንጻር ዲያብሎስ ማለት ነው። በአንተና በሴቲቱ በዘርህና በዘሯ ጠላትነትን አደርጋለሁ። አንተ ሰኮና ሰኮናውን ትነድፋለህ፣ መጨረሻ ግን የሴቷ ዘር ራስህን ይቀጠቅጣል። ዘፍጥረት 3:15 ላይ ልብ በሉ። እዚህ ላይ በአንተና በሴቲቱ በዘርህና በዘሯ ጠላትነትን አደርጋለሁ። ሔዋን ናት ካል እስኪ የአዳም ባለቤት ሔዋን ከሔዋን የተወለደ ቃየል እባብ ቀጥቅጦት አልቀጠቀጠም? ቃየልስ እባብ ቀጥቅጦት አልቀጠቀጠም? እንደውም በቃየል ተቀጥቅጦ የተገደለ አንዱ ሟች አንዱ ገዳይ የአዳምና የሔዋን ልጆች ቃየልና አቤል። ቃየል ወንድሙን አቤልን እንጂ የቀጠቀጠው እባብ አልቀጠቀጠም። ነገር ግን ከአዳም ዘር የምትወለድ ከዳግሚት ሔዋን የሚወለደው ኢየሱስ ክርስቶስ በመስቀል ላይ የሴቷ ዘር እባቡን ቀጠቀጠ ይላል ቅዱስ ጎርጎርዮስ ዘእንዚናሱ። ተመልከቱ። እዚህ ላይ አዳም ይችን ሴት አያት። ሴት ተብላ ተጠራች።
አንዱ ስሟ የእመቤታችን ሴት ምትክ የሚለው ስሟ ወደር የማይገኝለት ስሟ ነው ሴት የሚለው ስም። እዚህ ላይ አዳም አይቷታል። ሁለተኛው ኪዳን ኪዳነ ኖህ ይባላል። ኪዳነ ምን? የመጀመሪያው ኪዳነ ምን አልኳቸው? ኪዳነ አዳም ባጭሩ ነው፣ ብዙ ትንታኔ ያለው ይሄ። ሁለተኛው ኪዳነ ኖህ። ኖህ ከአዳም 10ኛ ትውልድ ነው። በኖህ ዘመን ጻድቁ ኖህ በነበረበት ዘመን ፍጥረት የሰው ልጅ ከሕፃን እስከ ትልቅ ከሊቅ እስከ ደቂቅ እግዚአብሔርን ያሳዘነበት፣ ሁሉም እንደ ባዝራ አንዱ በአንዱ ላይ እየተንጠላጠለ ዝሙት የሚፈጽምበት፣ ግብረ እንስሳ የሚፈጽምበት፣ መብላት፣ መጠጣት፣ መዳራት፣ መስከር የበዛበት ዘመን ነበረ። ይህ ሁሉ ግፍ ወደ ቅድመ እግዚአብሔር ደረሰ። እግዚአብሔር ግን በዚህ መካከል አንድ ጻድቅ ሰው አገኘ። እሱም ጻድቁ ነው። ክርስቲያኖች ብዙ ነገር ልንመለከት ልናይ እንችላለን። በዚህ ውስጥ ሰው የለም እንዳትሉ፣ ምናልባት እንደኛ ቀሚስ ለብሰው መስቀል አንጠልጥለው ስላለበሱ ይሆናል። በውስጣቸው ከላይ ኮት ለብሰው በውስጣቸው ሰንሰለት የታጠቁ በከተማ የሚኖሩ ለዓለም የሚጸልዩ ሰዎች ይኖራሉ ብላችሁ አስቡ አስቡ። በልብስ ሰው እንዳትለኩ ብዙ ሰዎች አሉ። ማንም ግን እንዲያውቅባቸው የማይፈልጉ ከላይ ሲያዩአቸው አልባሌ፣ ከውስጥ ግን ሰንሰለት የታጠቁ ሰንሰለት የሚለብሱ አመድ የሚነሰንሱ ሰዎች ይኖራሉ። ታላቁ ነቢይ ኤልያስ አንድ ቀን የተናገራትን ንግግር እንዳትናገሩ፣ እግዚአብሔር ሆይ ነፍሴን ውሰድ፣ ነቢያት አለቁ፣ ሰው ሁሉ ጠፋ፣ ጻድቅ የለም፣ እኔ ብቻ ቀርቻለሁ አለ ነቢይ ይላል። ዝም በል ያታለቅ ነህ። ምን አለው እግዚአብሔር? ዝም በል። አሁን የትንቢት ቃል ተናግረሃል። ሰው የለም፣ ሰው ጠፍቷል፣ እኔ ብቻ ቀርቻለሁ ማለት እኔ ነኝ ጻድቅ ማለት ነው። አንተ የማታውቃቸው እኔ የማውቃቸው 7000 ሰዎች በከተማ አሉ ይላል እግዚአብሔር። እንደዚህ ነው ያለው። ኖህ ከአዳም 10ኛ ትውልድ ነው። በዛን ዘመን አባታችን ጻድቁ ኖህ ስብከቱ አልተሰማ፣ ማን ይስማው? ጆሮ ዳባ ልበስ አሉት። እግዚአብሔርም እንዳለ ኖህ አንተና ቤተሰብህ የምትድንበት ዘር የሚተርፍበት መርከብ ስራ። ኖህም መርከቡን ሰራ። በመርከቡም ወንድና ሴት እያደረገ ከእንስሳት እስከ ሰው አተረፈ። እሱና ቤተሰቡ 8 ሆነው መርከብ ገቡ። ከእንስሳትም ወንድና ሴት እያደረገ መርከብ አስገባ። አባታችን ኖህ በጽድቅ ስራው ዘርን አተረፈ። ከዚያ በኋላ 40 ቀን ማያሪ ከሰማይ ከምድር ፈላ፣ ምድር ተደመሰሰ። እንደገና ብሎ ከኖህ ቤተሰብ ነው የሰው ዘር የቀጠለው። ኖህም እንዲህ አለ፣ ከእንግዲህ በኋላ በወንድ ባልዋለድ በበዛ ባልባዛ የኔን ልጆች አንተን ማስቀየም አያርፉም። አንተም አንድ ቀን ደግሞ በማየ አይህ ትደመስሳቸዋለህ። ምን ያደርጋል አለ እግዚአብሔር። እንዲህ አለው፣ ከእንግዲህ በኋላ የሰው ልጅ በማየ አይህ አላጠፋም፣ ቃል እገባልሃለሁ ነው። ይህ ምልክት እንደሆነን በደመና በነጎድጓድ ጊዜ እሰይም ቀስቴ በውስተ ደመና፣ በደመና ጊዜ 4 ኅብር ያለው ቀስተ ደመና አሳይሃለሁ። ያቺ ቀስተ ደመና ማርያም ትምህርተ ኪዳኑ ለኖህ የተባለች አባ ጽጌ ድንግል ቀስተ ደመና ማርያም ትምህርተ ኪዳኑ ለኖህ በኖህ ዘመን የኖህ የኪዳኑ የድነቱ ምልክት የሆነች በቀስትነት ያለች ምልክት እመቤታችንን 4 ኅብር ያለው ቀስተ ደመና ማለት ከ4ቱ ባህርያተ ሥጋ ከ3ቱ ባህርያተ ነፍስ 7 ነገር ካለው ከሰው ከአዳም ዘር ተወልጄ አድንሃለሁ። በኖህ ዘመን በኖህና በእግዚአብሔር መካከል ይሄ ቃል ኪዳን ሲደረግ ይችን ቀስተ ደመና ማርያም በምልክትነት ታየች። ኖህም ይችን አየ። ኪዳነ ኖህ በኖህና በእግዚአብሔር የተደረገ ቃል ኪዳን ባጭሩ። ሶስተኛ ኪዳነ መልከጼዴቅ። ስንት ንገሩኛ? ስንተኛ? ሶስተኛው ምን አልኩኝ? ኪዳነ መልከጼዴቅ ታላቁ ባህታዊ ከምድር መሬት የተነሳ ምድር የምትንቀጠቀጥለት በአብርሃምና በኖህ መካከል የነበረ የመጀመሪያው ባህታዊ በ15 ዓመቱ መንኖ በቀራንዮ በወይንና በስንዴ ያስታኩት የነበረ የሳሌም ንጉሥ ካህን መልከጼዴቅ የሚባል ሰው። ይህ ሰው ደግሞ
የአዳምን አጽም ቀራንዮ ላይ የቀበረ ነው። ካህኑ መልከጼዴቅ ከሰም ተቀብሎ መልአኩ እየመራ መልከጼዴቅ የአዳምን አጽም ይዞ አጽመ አዳምን ቀራንዮ ላይ የቀበረ ባለታሪክ ባህታዊ ነው እና ይህ ሰው አብርሃም ነገሥተ ኮሎዶ ጎሞር የሚባሉትን ድል አድርጎ ሲመለስ ደስ ቢለው አብርሃም እግዚአብሔር አንድ ነገር ጠየቀ። በእኔ ዘመን ነው ወይስ መች ነው ልጅህን ወልድን የምትልከው ብሎ ጠየቀ። አይ በአንተ ዘመን ልጅህን ወልድን አልልክም፣ ዘመኑ አልደረሰም። 5500 ዘመን ሲፈጸም ነው እኔ ልጅህን የምልከው። ነገር ግን አምሳል ብሎ ለእግዚአብሔር የኔን ልጅ አምሳል የሆነውን ታያለህ፣ ሂድ ዮርዳኖስን ተሻገር አለው እግዚአብሔር አብርሃምን። አብርሃም ዮርዳኖስን ሲሻገር ዮርዳኖስን ተሻግሮ አንድ ሰው ሊያገኝ ነው። ይህም መልከጼዴቅ ነው። እንዲህ ይላል ቅዱስ ጎርጎርዮስ ዘኑሲስ በሆሳዕና ቅዳሴ ላይ ትሰሙታላችሁ። የዐቢይ ጾም መጨረሻ ቅዳሴ ላይ በሆሳዕና ትሰሙታላችሁ። ቅዱስ ጎርጎርዮስ ዘኑሲስ እንዲህ ይላል ኦ ብእሴ እግዚአብሔር፣ ኦ ብእሴ እግዚአብሔር አብርሃም ይህንን ሰው የእግዚአብሔር ሰው የእግዚአብሔር ሰው የእግዚአብሔር ሰው ብለን ተጣራ። በጫካ የሚኖር ሰው አይቶ የማያውቅ ግርማ የሚያስፈራ የእግዚአብሔር ሰው ብለን ስትጠራው ከጫካ ይወጣል። እሱም መልከጼዴቅ ነው። አብርሃም አይዞህ ስታየው እንዳትፈራ አለው እግዚአብሔር። አብርሃምም ኦ ብእሴ እግዚአብሔር፣ ኦ ብእሴ እግዚአብሔር የእግዚአብሔር ሰው የእግዚአብሔር ሰው ብሎ ሲጠራ ከግርማው የሚያስፈራ የወልደ እግዚአብሔር ምሳሌ የሆነው መልከጼዴቅ ህብስተ አኮቴት ጽዋ በረከት ይዞ ብቅ ሲል አብርሃም ደንግጦ በእግሩ ተደፋ ይላል። መልከጼዴቅ አነሳው። ተመልከቱ። ከዛ ለአብርሃም ህብስተ አኮቴት ጽዋ በረከት ሰጠው። ይቺ በመሶበ ወርቅ ይዞ የተገኘው ህብስት አማናዊት መሶበ ወርቅ ከድንግል ማርያም የሚወለደው ኢየሱስ ክርስቶስ ዓለምን እንደሚያድን ከእሷ የሚወለደው ደግሞ የሚበላ የሚጠጣ በልተነው ጠጥተነው ሕይወት የሚሆነን ከአማናዊት መሶበ ወርቅ ከድንግል ማርያም እንደሚወለድ በካህኑ መልከጼዴቅ እጅ ተይዛ ታየች እመቤታችን። ኪዳነ መልከጼዴቅ ይሄ ነው ባጭሩ። አብርሃም ዮርዳኖስን ተሻግሮ መልከጼዴቅን ማግኘቱ እኛም በዮርዳኖስ በ40ና በ80 ቀን ተጠምቀን ኢየሱስ ክርስቶስን አግኝተነዋል። አዲስ ጌታ የለም ክርስቲያኖች፣ አዲስ ጌታ የለም። ማንም ከእንቅልፉ በነቃ ቀን ዝም ብሎ እንደሚደነፋው እንደሚለፈልፈው እንዳይመስላችሁ። እኛ ቤተ ክርስቲያን ገና ከዛሬ 2000 ዓመት በፊት በ34 ዓመተ ምህረት በጃንደረባ የኢትዮጵያ ቤተክርስቲያን ጥምቀትን ተቀብላ የመጣች እንደገና ምን ብቻ በ4ኛው መቶ ክፍለ ዘመን ደግሞ በንጉሥ ኢዛና ብሔራዊ ሃይማኖት ኢየሱስ ክርስቶስ የባህርይ አምላክ ብላ የእምነቷን አቋም የገለጠች እንደገና በእጅ የተጻፈ በ5ኛው መቶ ክፍለ ዘመን በአባ ገሪማ በእጅ የተጻፈ በኢየሱስ ክርስቶስም የተጠራ ወንጌል ያላት ቤተክርስቲያን ናት። ምንም አዲስ ጌታ የለም። የእኛ ቤተክርስቲያን ኢየሱስ ክርስቶስን የማትሰብክበት የማትጠራበት ጊዜ የለም። እስኪ አንድ ነገር ልንገራችሁ ባጭሩ። እንደምን ዋላችሁ? እሺ ከታች ልጀምር። እንደምን አደራችሁ? አሁን ቋት ይሁንና እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ዋላችሁ? እንደምን አመሻችሁ? ስንት የቆጠረ ሰው አለ? እንደምን አደራችሁ? አንድ ቁጠሩ። እንደምን አደራችሁ? አንድ። እንደምን ዋላችሁ? እንደምን አረፈዳችሁ? ሁለት። እንደምን ዋላችሁ? ሶስት። እንደምን አመሻችሁ? ስንት? አራት። እግዚአብሔር ይመስገን። ማን አለበት እዚህ ውስጥ? እግዚአብሔር አለበት። ጉድ ሞርኒንግ። መልሱ ምንድን ነው? መልሱ ምንድን ነው? ጉድ ሞርኒንግ። አንድ ሰው ጉድ ሞርኒንግ ቢላችሁ መልሱ ጉድ ሞርኒንግ ነው። እግዚአብሔር አለበት? የለበትም። ምን ማለት ነው? ጉድ ሞርኒንግ መልሶ ጉድ ሞርኒንግ ምን ማለት? እንዴት አደርክ? እንዴት አደርክ? ጉድ አፍተርኑን ጉድ አፍተርኑን እንዴት ዋልክ? እንዴት ዋልክ? ጉድ ኢቭኒንግ ጉድ ኢቭኒንግ እንደምን አመሸህ? እንደምን አመሸህ? እግዚአብሔር አለበት?
አለበት ወይ? የለበትም። ኢትዮጵያውያን ግን በራሳቸው ሀገር በቀል ቋንቋ በኦሮሞኛው፣ በአማርኛው፣ በትግረኛው፣ በጉራጌኛው፣ በአፋረኛው፣ በሶማሌኛው በሁሉም እግዚአብሔር አለበት። የሚገርማችሁ ይህንን ነው የከተበችብን የኢትዮጵያ ቤተ ክርስቲያን። ምንም ላይ እግዚአብሔር ይመስገን። አንዳንዶቻችን ባለማወቅ እከሌን እኮ አላናገረው እከሌን እኮ ኩርሲዋለሁ ዘግቼዋለሁ እንላለን። እግዚአብሔርን ማመስገን ነው የዘጋኸው፣ ሰውየውን አይደለም። የእግዚአብሔር ምስጋናን ያስቀረው እንዴት አደርክ ብትለው መልሶ እግዚአብሔር ይመስገን። እንደምን አረፈርክ? እግዚአብሔር ይመስገን። እንደምን ዋልክ? እግዚአብሔር ይመስገን። እንደምን አመሸ? እግዚአብሔር ይመስገን። በዓመት 43,200 ጊዜ እግዚአብሔር ይመስገን የምትል በቀን የኢትዮጵያ ቤተ ክርስቲያን ናት። ክብርና ምስጋና ለመስራቸው ኦርቶዶክሳዊ ኪዳነ ምሕረት ደግሞ አራተኛው ኪዳነ አብርሃም ስንት ኪዳነ አብርሃም እግዚአብሔር በአብርሃምና በእግዚአብሔር ቃል ኪዳን አለ። እንዲህ አለ አብርሃም የመጀመሪያው የእምነት ደቀ መዝሙር ጣዖት ከሚርመሰመስበት እግዚአብሔር ከማይታወቅበት ከከላውዴዎን ምድር ነው እግዚአብሔር አብርሃምን የጠራው። የመጀመሪያው የእምነት ደቀ መዝሙር አብርሃም ነው። የጣዖትን ምስጢሩን አቃጥሎ ወዴት ትወስደኛለህ? ዋስትናውን ትወስዳለህ ወይ? ኃላፊነቱን ትወስዳለህ ወይ? ሳይል ውጣ ሲለው የወጣ ተከተለኝ ሲል የተከተለ አብርሃም የመጀመሪያው የሃይማኖት ደቀ መዝሙር። ስራው ሃይማኖት አብርሃም፣ ስራው መንግስት ዳዊት እና ምን አለ እግዚአብሔር ለአብርሃም? አብርሃም ሆይ የሰማይን ከዋክብት ቁጥር አለው። አልችልም አለ። የምድርን አሸዋ ቁጥር አምላኬ ሆይ አልችልም አለ። ልጆችህ እንደዚህ ይበዛሉ። አብርሃም እኔ ጋሻህ ነኝ አለው። በአብርሃምና በእግዚአብሔር የተደረገ ቃል ኪዳን ይህ ነው። በዘርህ ይትባረኩ ኩሎሙ አሕዛበ ምድር፣ በአንተ ዘር አለ እግዚአብሔር የምድር አሕዛብ ይባረካሉ። ማን ይባረካሉ? የምድር አሕዛብ ምን ይላሉ? ይባረካሉ አለና እንደገና እመቤታችንን በዕፀ ሳቤቅ ይስሐቅን በክርስቶስ ምሳሌ አድርጎ አማናዊት ዕፀ ሳቤቅ ይስሐቅ ማን ነው? ያ ቀንዱ ያላረረ በግ በገቢረ ተአምራት በዕፀ ሳቤቅ ታስሮ በሞሪያ ተራራ እንደተገኘ ሁሉ አማናዊት ዕፀ ሳቤቅ ድንግል ማርያም በቤተልሔም ኢየሱስ ክርስቶስን አውራ ጣቱን አስራው እንደምትታይና እንደምትገኝ በአብርሃም ዘመን የታየው ኪዳነ አብርሃም ስንተኛ ነው? አራተኛው ማለት ነው። አምስተኛው ኪዳነ ሙሴ በሙሴና በእግዚአብሔር መካከል የተደረገ ቃል ኪዳን አለ። እግዚአብሔር ከወዳጆቹ ጋር ቃል ኪዳን አድርጓል። በሙሴና በእግዚአብሔር መካከል የተደረገ ቃል ኪዳን ምን? ሙሴ በሲና ተራራ በኮሬብ ተራራ በሰባት የእሳት መጋረጃ ላይ ሆኖ እግዚአብሔርን አመሰገነ። ያ የነፃነት አለቃ የእስራኤላውያን የነፃነት መሪ ሙሴ 40 ቀን ጾም ጾሞ እግዚአብሔር በጣቱ ፈርሞ ይህ በእኔና ባንተ ያለ የቃል ኪዳን ምልክት ነው ብሎ የቃል ኪዳኑን ታቦት ሰጠው እግዚአብሔር ለሙሴ። ታቦቷም የእመቤታችን ምሳሌ፣ ጽላቱ ደግሞ የክርስቶስ ምሳሌ። ታቦት የሚለው ብዙ ቦታ ላይ ውዳሴ ማርያም ዘእሁድ የአባ ኤፍሬም ሶርያውያን ብሉት ሁሉ ቦታ ላይ ታቦት ማደሪያ ማለት ነው። ጽላቱ ኢየሱስ ክርስቶስ ያደረባት አማናዊት ታቦት በሙሴና በእግዚአብሔር መካከል ሲደረግ ቃል ኪዳን እግዚአብሔር ይህንን ሰጥቷል፣ እመቤታችንን አሳይቷል። ነቢዩ ሙሴ ዕፀ ጳጦስን አያት። ምን ያላየ ያለ እነኚህ ሁሉ አይተዋል። በብዙ ህብረ አምሳል እመቤታችንን አሳይቷቸዋል። ቃል ኪዳን ለገባላቸው አባቶች ማለት ነው። ስድስተኛው ኪዳነ ዳዊት ኪዳነ ምን? እግዚአብሔር ከዳዊት ጋር ያደረገው ቃል ኪዳን። እንግዲህ ዳዊትን የማያውቅልን የዳዊትን ታሪክ አናብራራም። ታውቃላችሁ። መሐለ እግዚአብሔር ለዳዊት እግዚአብሔር በእውነት ማለ። መሐለ እግዚአብሔር ለዳዊት በጽድቅ ወይኔስስ ፍሬ ከርስከ አለብርድ በመንበርከ። በእውነት እግዚአብሔር ለዳዊት ማለ እንዲህ ሲል ዳዊት ሆይ ከወዲህ ፍሬ በዙፋንህ ላይ አስቀምጣለሁ አለ እግዚአብሔር።
ለዳዊት። ከዳዊት ጋር ቃል ኪዳን አደረገ እግዚአብሔር። ለጊዜው ሰሎሞንን ነው ከአብራክ የሚወለደው ሰሎሞን በዙፋን ይቀመጣል ነው። ምስጢሩ ግን ወለተ ዳዊት የዳዊት ልጅ የዳዊት ዘር ከሆነች ከቅድስት ድንግል ማርያም የሚወለደው ኢየሱስ ክርስቶስ ሰማይ ዙፋኑ ምድር የእግሩ መረገጫ የሆነ አምላክ ከድንግል ማርያም እንደሚወለድ እግዚአብሔር ለዳዊት ተናገረ። ከዳዊት ጋር ተደረገው ቃል ኪዳን። ዳዊትም ይህንን ቃል ኪዳን እግዚአብሔር ሲገባለት እመቤታችንን አያት። ምን ብሎ ምን ዳዊት ያልተናገረው ምን አለ? ቅዱስ ዳዊት ወትቀውም ንግሥት ብሎ አያት። ንግሥቲቱ በቀኝ ትቆማለች አለ። ከዛስ እንዲህ ብሎ ተናገረ። ተንስ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ፣ አቤቱ ተነስ አንተና የመቅደስህ ታቦት ብሎ ወደፊት የሚሆነውን ነገር ሁሉ ቅዱስ ዳዊት ነገረ ማርያምን እንደ ነቢዩ ሌሎቹም ተናግረዋል። ነገር ግን እንደ ነቢዩ ኢሳይያስና እንደ ቅዱስ ዳዊት ነገረ ማርያምን አስፍቶ አምልቶ የተናገረ ማንን? እግዚአብሔር ከእነዚህ ጋር ኪዳን አድርጓል። ስድስተኛ ይሄን ማለት ነው። ባጭሩ ነው ነገርኳችሁ። ይሄ ያሉ ራሱ ያልቅም። እንግዲህ ስድስቱ ተመልከቱ። ስንት ነው ያልነው? የመጀመሪያ ትምህርታችን ነው። ስንት? ሰባቱ ኪዳናት ነው ያልነው አይደለ? እስካሁን ያየነው ስንቱ ነው? ስድስቱን ነው። ምንም እንኳ እግዚአብሔር ከእነኚህ አባቶች ጋር ጥብቅ ቃል ኪዳን ቢያደርግም ከእነዚህ አባቶች ጋር ኪዳን ቢገባም ነገር ግን ነፍሳትን ከሲኦል ጎትቶ ማውጣት የተቻለው ማንም አልነበረም። ራሳቸው ኪዳን የተገባላቸውም አባቶች በሲኦል ከመውረድ ያዳናቸው የታደጋቸው ማንም አልነበረም። ምናልባት ስለ ጽድቅ ስራቸው ረድኤተ እግዚአብሔር በሲኦል እንደ ጠዋት ጎህ እንደ ጠዋት ፋና ሆኖ ጨለማውን እንዳይበዘብዛቸው ጨለማው እንዳያስፈራቸው ያ የጽድቅ ስራቸው በፈገግታና እንደ ጠዋት ጎህ ሆኖ በሲኦል ያበራላቸው ነበረ እንጂ ሲኦል ከመውረድ እንኳን ሌላውን ሊያወጡ ራሳቸውን ማዳን አልቻሉም። አዳምም ያለው ወርዷል፣ ኖህም ያለው ወርዷል፣ አብርሃምም ያለው ወርዷል። መልከጼዴቅ ብቻ ነው እስካሁን ያልሞተ በሕይወት ያለ ባህታዊ። ሌሎቹ ወደ ሲኦል ወርደዋል። ማንንም የሚታደግ አልነበረም። ነገር ግን ይህን ሁሉ የሚታደግ ፍጹም ኪዳን ያስፈልግ ነበርና ሰባተኛዋ ኪዳን ግን ልዩ ናት። ሰባተኛዋ ኪዳን ልዩ ናት። ማነች? ኪዳነ ተናገሩ። ማንን ያከበረው ዛሬ? ሰባተኛዋ ኪዳነ ምሕረት። የሚገርም ኪዳነ ምሕረት የሚለው ቃል ይህንን ባጭሩ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በዕለተ ዓርብ የሾህ አክሊል ተደርጎለት በጦር እየተወጋ በመስቀል ላይ ተሰቅሎ በዛ ሁሉ መከራ ላይ እያለ ከተናገራቸው የመስቀል ውድ ንግግሮች ሰባቱ አጽርሐ መስቀል ከነሱ አንዱ የሚገርማቸው ኦርቶዶክሳውያን እንዲህ የሚል ነበር። ዝቅ ብሎ እና ደቀ መዝሙሩን ዮሐንስን ተመለከተ። በመስቀሉ ስር ዝቅ ብሎ እናቱን ድንግል ማርያምን ተመለከተ። በመስቀል ላይ እንኳ ሆኖ ሐሞት እየጠጣ የሾህ አክሊል ተደርጎለት ስለ እናቱ መናገርን ዝም ያላለ ማን ነው ይባል? ኢየሱስ ክርስቶስ ነው። ሲወለድ ገና እንደተወለደ የክርስቶስ ዓይኖቹ እናቱን ድንግል ማርያምን ነው ያየው። በመስቀል ላይ ሲሞት ዓይኖቹ እናቱን ነው ያየው ክርስቶስ። ዝቅ ብሎ ደቀ መዝሙሩን አየ። ዝቅ ብሎ እናቱን ተመለከተ። እንዲህ አለ፣ እነሆ ልጅሽ፣ እነኋት እናትህ። ኢትዮጵያ አንድ ነገር ተፈራረመች፣ እንደዚህ ተዋዋለች፣ እንደዚህ ተቀበለች ሲባል 120 ሚሊዮን ሕዝብ ሲኖር ነው እንዴ? 120 ሚሊዮን ሕዝብ ነው እንዴ? ኢትዮጵያ እንደዚህ ፈረመች፣ እንደዚህ ተዋዋለች ሲባል ያ የሚመለከተው አንድ አካል ሂዶ ሲፈራረም
120 ሚሊዮንን ኢትዮጵያውያንን ይወክላል። ቅዱስ ዮሐንስ ወንጌላዊ ፍቁረ እግዚእ እስራኤል ዘነፍስ እኛን ወክሎ የቤተ ክርስቲያን እናት ድንግል ማርያምን በዕለተ ዓርብ የሐዲስ ኪዳን ክርስቲያኖችን ወክሎ እመቤታችንን ተረከበልን። 15 ዓመት በዮሐንስ ቤት ነበረች። ቅዱስ ዮሐንስ ወንጌላዊም 15 ዓመት ዝም ብሎ አልተቀመጠም። ነገረ መለኮትን የተማረው ከድንግል ማርያም ነው። የዮሐንስ መምህሩ እመቤታችን ናት። ቀዳሚው ቃል የሚለውን ግሩም የሆነ ወንጌል ያረቀቀው፣ ያስተማረው፣ የጻፈው ቅዱስ ዮሐንስ ከየትም አምጥቶ አይደለም። እመቤታችን በልቧ የነበረውን 15 ዓመት የነገረ መለኮት መምህሩ ድንግል ማርያም ናት። ተማረ። ምን ብቻ ከዛ በኋላ በቤተ ዮሐንስ እያለች እመቤታችን ጎልጎታ እየሄደች በልጇ መቃብር ትጸልይ ነበር፣ ታለቅስ ነበር፣ ታዝን ነበር። አይሁድ እንዳይወግሯት እንዳይገድሏት የልጇ ቸርነት ከልሏታልና ብዙ ጊዜ ማርገውባታል። ነገር ግን የልጇ ቸርነት ከልሏታልና እንደ ዛሬው የካቲት 16 ቀን ግን ልዩ ቀን ነበረ። ምን ብሎ በሰባቱ ኪዳናት አንቺን ያየ አዳም በሰባቱ ኪዳናት አንቺን ምልክቱ ነሽ አንቺን የተመለከተ ኖህ፣ በሰባቱ ኪዳናት አንቺን የተመለከተ አብርሃም፣ በሰባቱ ኪዳናት አንቺን ያየ ሙሴ፣ በሰባቱ ኪዳናት አንቺን የተመለከተ ዳዊት ነይ እስቲ አንቺን ይዩሽ በአካለ በአጸደ ነፍስ አንቺን ይመልከቱ የድኅነታቸው ምልክት ምክንያት አንቺ ነሽ ብሎ ወደ ሰማይ ያሳረጋት። ዳዊትም ለካ በትንቢት የተመለከትኳት አንቺ ነሽ ወትቀውም ንግሥት ብዬ የዘመርኩት የተናገርኩት፣ አዎ ትንቢቴና ያየሁት ባይኔ ልክ ነው ብሎ ዳዊትም አመሰግናል። ተርሥእ እግዚኦ ውስተ ዕረፍትከ አንተ ታቦተ መቅደስከ ብዬ የተናገርኩት አንቺን ነው ብሎ ዳዊት በመሰንቆ ሁሉም እግዚአብሔር በሰጣቸው ሁሉ በእንዚራ በሁሉም ነገር እመቤታችንን አይተው እግዚአብሔርን አመሰገኑ። ልጇ ወዳጇ ኢየሱስ ክርስቶስን እንዲህ ብሎ ቃል ገባላት። ካሁን በኋላ የኃጥአንን ስቃይ የኃጥአንን የሞት ልጄ አታሳየኝ አለች። እሱም እንዲህ አላት፣ አዎ ስምሽን የጠራ ዝክርሽን የዘከረ መታሰቢያሽን ያደረገ በእውነት በማይታበር ቃሌ እምርልሻለሁ እናት ሆይ። ይሄ ደግሞ ከመጽሐፍ ቅዱስ ጋር እናያይዘው እንዲህ አለ። ኦሪት ዘጸአት ምዕራፍ 20 ላይ እግዚአብሔር እንዲህ ብሎ ለሙሴ ቃል ገብቶለታል። እንዲህ ብሎ ጽፏል፣ እስከ 1000 ትውልድ ድረስ ቸርነትን የማደርግ እኔ እግዚአብሔር አይደለሁምን? እስከ ስንት? እስከ 1000 ትውልድ የምምር እኔ እግዚአብሔር አይደለሁምን ይላል። ልብ በሉ፣ እኛ እንዲጠፋበት የሚፈልግ አምላክ አይደለም። ክርስቲያኖች እግዚአብሔር በእሳት የማቃጠል ሱስ እግዚአብሔርን እንደ ጨካኝ እግዚአብሔርን እንደ ክፉ ካያችሁ ተሳስታችኋል። እግዚአብሔርን የምንፈራው አባት ነው ብለን ነው። ጨካኝ ነው፣ ገዳይ ነው፣ ነፍሰ ገዳይ ነው፣ አጥፊ ነው ብለን አይደለም። እግዚአብሔርን ፍሩት ሲባል አንድ ልጅ አባት እንዲባረግ እኮ አባቴ ይቆጣኛል ብሎ እንጂ አባቱን ጠልቶ አይደለም። ልክ እግዚአብሔር ደግሞ ከአባትም በላይ አባት ጥፋታችንን፣ በደላችንን፣ ገመናችንን እያየ ከባቴ አበሳ መሐሪ ይቅር ባይ ስለሆነ ሰው እንዲጠፋበት ሳይሆን በትንሽ ነገር እንዲድን የሚፈልግ አምላክ ነው። በወንጌል ምን ተብሎ ተጽፏል? የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ልብ በሉ። በቀዝቃዛ ውሃ በደቀ መዝሙሬ ስም ቀዝቃዛ ውሃ ያጠጣ ዋጋው አሁን ቀዝቃዛ ውሃ እስኪ በማር ቢሆንስ በወተት ቢሆንስ? አሁን ሀብታሞች ባለጠጎች በሚያገኙት ነገር ቢሆንስ? ድሃው አይጸድቅም፣ ሀብታሙ ይጸድቃል። እግዚአብሔር ግን በምን አደረገ? በምን ጠጅ ያለው በጠጅ ጠላ ያለው በጠላ የሚችል የፈለገውን ያድርግ። ነገር ግን ድሃዋ የሌለው እንደው ዝናብ ሲዘንብ እንኳ በስኒ ተቀብላ በዛ በካህን አስባርካ በእመቤታችን በቅድስት ድንግል ማርያም ስም እመቤታችን ከደቀ መዛሙርት ህትመት የአምላክ እናት ናት። እሱ እኮ ያለው እንደው በእናቴ አይደለም በደቀ መዝሙሬ በሐዋርያት በሰማዕታት በቅዱሳን በእነሱ ስም ቀዝቃዛ ውሃ ያጠጣ ዋጋው አይጠፋበትም። ይህን አንፍቀው ወንጌል ነው። ይሄ ምንድን ነው? የእግዚአብሔር እኛ እንድንድንለት ምክንያቱ ቸርነቱ
በደቀ መዛሙርቱ በቅዱሳን ስም ቀዝቃዛ ውሃ ያጠጣ ብሎ የተናገረ እግዚአብሔርማ በእናቱ በድንግል ማርያም ስምማ አብልጦ የሚምር መሐሪ ይቅር ባይ ነው። ኪዳነ ምሕረት ኪዳን እመቤታችን ናት። ምሕረት ክርስቶስ ነው። ምሕረት ማን ነው? ምሕረት ክርስቶስ ነው። ኪዳን ማን ነች? እመቤታችን። ብዙ ጊዜ እመቤታችን ስም አይታችሁ ከሆነ የእናትና የልጅን ስም ያዘ። ወላዲተ አምላክ ስንል የአምላክና የማን ስም? የእሷ ስም። አምላክን የወለደች ማለት ነው። የሁለቱን ስም የያዘ ነው። ወላዲተ እግዚአብሔር ስንል የሁለቱን ስም የያዘ ነው። የእግዚአብሔርንና የእናቱን። እመ ክርስቶስ ስንል የሁለቱን ስም የያዘ ነው። እመ ብርሃን ስንል የብርሃንና ብርሃን ክርስቶስ እናቱ እሷ የሁለቱን ስም የያዘ ነው። ኪዳነ ምሕረት ብለን ስንናገርም የምሕረት ኪዳን እመቤታችን ናት። ይህንንም ዮሐንስ ምን አለ? ጨርሻለሁ። ዮሐንስ ምዕራፍ 19 ቁጥር 20 በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑን ታቦት በዚያ ታየ። ዮሐንስ 15 ዓመት ያገለገላት የተረከባት፣ አሁን ግን በ64 ዓመቷ ካረፈች በኋላ በ90 ዓመተ ምህረት ወንጌሉን ሲጽፍ ራእዩን ሲያይ ዮሐንስ አያት እመቤታችንን። ምን ብሎ ተናገረ? በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑን ታቦት በሰማይ ታየ፣ በዚያ ታየ። ታቦት ተሽሯል የሚሉ ሰዎች ምን ሊሉ ነው? ታቦት በሰማይ ምን ይሰራል? እየሰማችሁ ነው? ታቦት ጣዖት ነው የሚሉ ሰዎች ጣዖት በሰማይ ምን ይሰራል? ምን ይሰራል በሰማይ? ይህም መልሱ ለነሱ። ግን ማን በሰማይ ያለው የእግዚአብሔር መቅደስ ተከፈተ? ይህን አውልዲስ ዘሮ የተባለ ሊቅ በሰማይ ያለው እግዚአብሔር መቅደስ የተባለ ክርስቶስ ነው። የኪዳኑን ታቦት የተባለች እሷ ናት። መቅደስ የተባለ ክርስቶስ ነው። የዮሐንስ ወንጌል ምዕራፍ 2 ቁጥር 19 ይሄንን ቤተ መቅደስ አፍርሱት በሦስተኛው ቀን አነሳዋለሁ ብሎ ተናገረ። ስለራሱ ሰውነት መቅደስ የተባለ ጌታ አድሮባት የምትኖረው የቃል ኪዳን ታቦት የቃል ኪዳን እናት እመቤታችን ናት። 7 ኪዳናት ያስተማረን የመከረ